በባልና ሚስት መካከል የተደረገ የምግብ ዝግጅት የተሰራው ደግሞ ሽምብራ አሳ በሁለት አይነት መልኩ ነው፣ በአልጫና በቀይ የሽምብራ አሳ ወጥ ነው እና አንዳቸው አልጫ አንዳቸው ደግሞ ቀዩን ይሰራሉ ማለት ነው። እናንተ የትኛው ወጥ ይመቻችኋል? የትኛውስ ያስደስታችኋል? የቱን ነው መብላትስ የምትፈልጉት? ምንስ የተለየ ነገር አለው? ሽምብራ አሳ መስራት ቀላል ነው ወይስ ከባድ ነው? እንግዲህ በዚህ መልኩ ሰርተውታል። እናንተ ደግሞ እንድትከታተሉ በአክብሮት ተጋብዛችኋል ማለት ነው። ሰላም እንዴት ናችሁ? የልጄ ነው በሌላ በሷ መካከል እንግዲህ ዛሬ ፍትጊያ ነው። ትልቅ ፉክክር አለ። የምግብ ዝግጅት ነው። ምግብ ልናዘጋጅ ነው። የምናዘጋጀው ደግሞ የሽምብራ አሳ ነው። የሽምብራ አሳ በሁለት አይነት ሰርተን በአልጫና በቀይ እንሰራለን ማለት ነው። አንዳችን አልጫ አንዳችን ደግሞ በቀይ እንሰራለን ማለት ነው። እንግዲህ ማን ነው የተሻለ የሚሰራው የሚለውን ደግሞ እናንተ ትደኙናላችሁ ማለት ነው። እዚህ ጋር ግብአት ይመስለኛል ግብአቶች አሉን እና ያው ቤታችን ቦታው ጠባብ ስለሆነ ሁለታችንም ሽንኩርት እየላጥን እዚህ ውስጥ እናጠራቅማለን። የሁለታችንም የሚበቃህን ያህል ትወስዳለህ፣ እኔም የሚበቃኝን ያህል ወስዳለሁኝ ማለት ነው። ዋናው ሽንኩርት ነው። ሽንኩርታችንን እየላጥን እዚህ ውስጥ እናጠራቅማለን። ከዛ እሱ የሚበቃውን ያህል ወስዶ ከትፎ ቀዩን ነው አልጫውን ነው የምትሰራው? ቀዩን ነው የምሰራ እኔ። ቀዩን ነው የምትሰራው? በቃ እኔ ደግሞ አልጫ እሰራለሁ። በምርጫ ነው። አንተ የሚመችህ ቀዩን እሰራለሁ። እኔ ደግሞ አልጫ ይመችኛል። ጀምሬያለሁ እንግዲህ መላጥ ጀምሬያለሁ። ያው ፍጥነትን አንድ ቀድሜ ልጫለሁ። እኔ ላጥኩትን ወስዳ በኋላ አሸንፊያለሁ ብትል ያው እንግዲህ አይ ሲጀመር ይሄ ውድድር አይደለም። ውድድር ነው እንዴ? ቀድሞ በጨረሰ ነው እና ቀድሞ በጨረሰ ከሆነ ወጡም ላይ ጣፍጥ ይችላል። የምንፈልገውን ጣዕም ላናገኝ እንችላለን ማለት ነው። ስለዚህ ውድድር አይደለም፣ ማጣፈጥ ነው ዋናው። ችግር የለም አይመስልህም? አጣፍጦ መስራት። ስለዚህ ችግር የለብንም። እኔ ነጭ ሽንኩርት ልጣለሁ። እሺ አንተ ደግሞ ቀዩን ትልጣለህ ማለት ነው። ሽምብራ አሳ ሰርተህ ታውቃለህ? የመጀመሪያ ነው እንግዲህ እኔ ሽምብራ አሳ ሰራ የመጀመሪያ ነው። ግን የመጀመሪያ ቢሆንም መታማ አይመስለኝም። አንተ ሲጀመር ምግብ መስራት ላይ አትታማ ነው ነገር ጎበዝ ነህ። ዛሬ ደግሞ ያው ያልተሞከረ ነገር ሲመስለኝ በጣም ብዙ ጊዜ ያው ሽሮ እና የተለያዩ ነገሮች ያቃጠለኝ ስለሆነ እዚች ጋር ላደርግ ነው። ያቃጠለኝ ስለሆነ እዚች ጋር ትንሽ ባደርግ ይሻለኛል ብዬ አስቤያለሁ። እኔ የነጭ ሽንኩርት ላድርግ እንዴ? ያው ይበቃል ሽንኩርቱ? አይበቃ ቺምቢላ ሁሌ እንደዚህ ነው የምትይዛት? እኔ እየፈራሁት ነው። አትፍሪ ነው ዛሬ እኔን ለማስፈራራት ነው። እኔ እንዳልሰራ ለማሸነፍ ነው። እኔ እንዳልሰራ ነው አይደል? አስፈራርቼ ለማሸነፍ ነው። ቀይ ሽንኩርት እንዴ በጣም ረጅም ጊዜ ሆኖኛል እንደዚህ አልቅሽ አስለቅሶኛል። ዋጋው ነው እኮ አልኩሽ እንደዚህ እናስለቅሰው። አንዴ ስትገዢ ታለቅሻለሽ፣ ሁለተኛ ስትልጪ ታለቅሻለሽ። ያዋጣል። ሽንኩርት የሚበቃን ይመስለኛል። አሁን ሽንኩርት ይበቃል አይበቃም? ይበቃናል። አይበቃ ለሁለት ወጥ እኮ ነው። ትንንሽ ነው የምንሰራው። ሽንኩርት ተልጧል። እንግዲህ ቲማቲምም አለ። ይሄ ደግሞ ሽምብራ አሳ የሚሰራበት ዋናው ግብአት ይሄ ነው። ሽንኩርታችን እያጠብን ነው። እኔ አልጫው የምሰራው እኔ ነኝ አይደል? እኔ ደግሞ ትንሽ ድንች ጨምራለሁ። ኦኬ እኔ ልክተፍ ወይስ መጀመሪያ አንተ ትከትፋለህ? ቦታው እንትን ስለማይበቃ ትከትፋለህ። ቢላ ቀይ ወጥ የሚሰራበትን ሽንኩርት እየተከተፈ ነው ያለው። እኔ ደግሞ እጠብቃለሁ፣ ታገሳለሁ።
ሽንኩርትን ከትፈ ጨረስክ? ሽንኩርቴን ከትፌ ጨርሻለሁ። አሁን ወደ ድስቴ እያደረኩኝ ነው። ድስቴ ላይ እያደረኩ ነው። ምንም ነገር የለውም። አሁን ኮሮጃስ መሰልከው እኮ። የምርጫ ተጽዕኖ ነው። ድርሻህን ጨርሰህ ከተፍክ? ከተፍኩኝ። እኔ ልክተፍ። እኔ ቢላ ይመቸኝ። እየበሰለ ነው። በዚህ መልኩ ሲበስል እየበሰለ ነው። የኔስ ሽንኩርታችን እየበሰለ ነው። በዚህ መልኩ አሁን የሚቀጥለው ስቴፕ ዘይት ነው። ቲማቲም እስከዛ ድረስ አዘጋጃለሁ። ቲማቲም ከፈለጋችሁ መጨመር ይቻላል፣ ካለ መጨመርም ትችላላችሁ። እኔ ግን ቲማቲም የተጨመረበት ደስ ይለኛል። ቲማቲም ሲጨመር ነው የሚመችክ? አዎ ቲማቲም ሲጨመር ደስ ይለኛል። ዘይት እየጨመርኩኝ ነው። ዋው መጣዋል አይደል? ውሃ አዎ መጣዋል። እየረዳሁት እንደሆነ አትርሳ። እሺ በቂ ነው፣ ዘይት በቂ ነው። በቃ አዎ ይበቃኛል። እኔ ሽምብራሳ ትንሽ ዘይት ይበቃኛል። ዘይት ቲማቲም ከተፈረሰው እሺ አሁን እንግዲህ ሽንኩርቴን በስሏል። በርበሬ ልጨምር ነው። ቲማቲሜንም እየከተፍኩ ነው። ቲማቲም መክተፌን አቁሜ በመሃል እንግዲህ አልጨረስኩም ማለት አልጨረስኩም። በመሃል በርበሬ ልጨምር ነው። በርበሬ የቻላችሁትን ያህል እናንተ የፈለጋችሁትን ያህል ነው። የምትፈልጉትን መጠን ያህል መጨመር ትችላላችሁ። የሚበቃቸውን ያህል አይደል? ብዙም አይደለም፣ በተወሰነ መጠን ነው በርበሬ የምጨምረው። ብዙም እንዲያቃጥል አልፈለግም እና በመክተፍ ልተባበር እንዴ? ደስ ይለኛል። ያው በርበሬ ጨመርኩኝ። እንዴት አስበው ነው ይሄ ቲማቲም እንትን ልትለው ነው? ቀጠቅጠው እንደዚህ ችግር የለውም። እንደዛው መሆንም ይችላል። ችግር የለውም። ይችላል። ችግር የለውም። ግን ብዙ ጊዜ ያው የተፈጨ ወይ ደግሞ በእጅ የተፈቀፈቀ ሲሆን ላም ያለ ሲሆን የተሻለ ይመስለኛል አይደለ? ችግር የለውም። እንደዚህም ቢሆን ምንም ችግር የለውም። አንተ እኮ ብዙ ጊዜ የራስህን እንትን ተጠቅመህ ይጣፍጥልሃል። አዎ ያው መጨረሻውን እናያለን እንግዲህ። ዋናው መጨረሻው ነው። በጣም ሽታው ደስ ይላል። ቁሌቴ ይሄን ይመስላል። ሲያምር። በርበሬ አላነሳውም? በርበሬ አላነሳውም። ኧረ ተው። ትንሽ መጨመር እንችላለን። ትንሽ ጨምርበት። እኔ በርበሬ ሲበዛ ብዙም ስለማልወድ ነው። ያው ጨጓራን ስለሚያምን ይሄ የምታዩት እንግዲህ የሽምብራ ዱቄቱ ነው። እንደዚሁ እንደታሸገ ነው እኔ የገዛሁት። እዚህ ጋር ቆርጠውና ለሁለታችን እንደጀመርካት ቀጥታ ሳህን እሺ
ትንሽ ለቀዩ በዛ አድርጌ ለአልጫው ደግሞ ሌላ ግብአት ስላለው ሌላ ድንችና ካሮት ስላለው ትንሽ አነሳ አድርጌ ይወስዳለሁኝ። ቁሌቱ እንግዲህ ይሄንን ይመስላል። ገና ከዛ በደንብ በዘይት ነው የታሸ ያለው። ጨውና እንትን ይጨምርበታል፣ ቲማቲም ይጨምራል። ቲማቲሙ እየተቀጠቀጠ ነው። ቀጥቅጬ እንግዲህ በደንብ ውሃ፣ ቆንዶ በርበሬ እዚህ ጋር ቆንዶ በርበሬ እየጨመረበት ነው ያለው። ከዛ ቲማቲም ተከትፎ ተጨምሮበታል። እስኪ እንዴት እንደሚሆን የሚጣፍጥ ወጥ ይመስለኛል ብቻ ሳስበው። በዚህ መልኩ እንደዚህ እሽት አድርጎ ወጥ ሲሰራ በእርግጥ አይታማም። ቆንጆ አድርጎ እንደሚሰራው ተስፋ አደርጋለሁኝ። ባለሙያ ነው። የኔም አልጫ ያው እዚህ ጋር ገና ዘይት እየጨመርኩባት ነው። እኔ ትንሽ ወደኋላ ሄጃለሁኝ። እየቀደመኝ ነው። እርድ ጨምራለሁ። እርድ ጨምሬ ትንሽ ጠብሰዋለሁ። ከዛ ካሮት አለኝ፣ ካሮት ጨምራለሁ። ካሮትና ድንች ካሮቱን ጨምሬያለሁ። አሁን የሚቀረኝ ድንች ነው። ካሮቷ ትንሽ በሰል ማለት አለባት። ከድኛ አበስለዋለሁ። እዚህ ጋር ይኸው እንደምታዩት እንደነገርኳችሁ ዘይት ጨምሬበታለሁ። ለሁለታችንም ዘይት አይብዛ፣ ዘይቱ ባይበዛ ይመረጣል። ጨውና ቆንዶ በርበሬን እንደዚሁ ጨምራለሁ። ከዛ ያው ውሃም እንደዛው ትንሽ ነው የሚሆነው። ብዙ ውሃ ብዙ ዘይት አይፈልግም። ትንሽ ትንሽ እንጨምራለን። በወፍራሙ በጣም በወፍራሙ ለማሸት እስኪከብደን ድረስ በጣም በወፍራሙ ነው የምናቦካው ማለት ነው። ቀጠን ካለ ሌላ ችግር ነው የሚሆነው ማለት ነው። የቹት ልክ እንደዚህ ታሹታላችሁ። በጣም ጉልበት ይፈልጋል። ብዙ ሲሆን ይሄ ትንሽ ስለሆነ በቀላሉ ይታሻል። ብዙ ሲሆን ጉልበት ይፈልጋል። በጣም በወፍራሙ ድርቅ አድርጋችሁ ነው የምታሹት ማለት ነው። አሁን ቅርጽ ማውጣት ጀምረናል። እኛ በቅርጽ እንሰራለን። ያው እዚህ ጋር እኔ ድንች ልጨምር ነው። ድንች ጨምረን ትንሽ እናቁላላውና እሱ እንደዚህ አድቦል ብሎ ሊሰራው ነው የፈለገው። ለምን ከዚህ በፊት ሰርቶም ስለማያውቅ ገና ሌላ ቅርጽ አውጣ እንደዚህ በል ብሎ ሊያሰላቸው ይችላልና ደስ እንዳለው አድርጎ መስራት ይችላል። እኔ ደግሞ ካሮቱንና ድንቹ በከተፍኩበት ተመሳሳይ ስታይል በተመሳሳይ አድርጌ ይሄንንም ልክ እንደ ካሮቱ አድቦለቡለውና እከትፈዋለሁኝ ማለት ነው። እንደ ካሮቱ በካሮት ስታይል ነው ላዘጋጀው ያሰብኩት ማለት ነው። ልክ እንደዛ ቆርጬ አስቀምጥና ከዛ በኋላ ፓትራ ላይ እንደረድራቸዋለን። ያው እያያችሁ ነው። እሱ እያድቦለቦለ ነው። ዛሬ የእንቁላል ወጥ ይሁን የሽምብራ አሳ አለየም እሱ። ብቻ አሪፍ ወጥ እንደሚሆን ተስፋ አደርጋለሁኝ። እናንተ በፈለጋችሁት ስታይል ማዘጋጀት ትችላላችሁ። እኛ እንግዲህ ይኸው በምታዩት መልኩ እኔ ካሮቱ ጋር ለማመሳሰል እና ድንቹና ካሮት ጋር ለማመሳሰል ነው የሞከርኩት። ለምን አልጫ ውስጥ ካሮትና ድንች ስላለ ይሄንንም ከነሱ ጋር ተመሳሳይ እንዲሆንልኝ ብዬ ነው።
በቅርጽ ማውጫ አድርጋችሁ መስራት ትችላላችሁ። ራሳችሁ ቤት ውስጥ በምትፈልጉት ቅርጽ ቆራርጣችሁ ማዘጋጀት ትችላላችሁ። እኛ ግን ለጊዜው በዚህ መልኩ ነው እንግዲህ ዛሬ ሌላ ጊዜ ደግሞ ይሄንን ወጥ ይዤ ከመጣሁኝ በሌላ ስታይል ይዤላችሁ እመጣለሁ። በወፍራሙ ማቡካት ይጠበቅባቸዋል። ሌላ ብዙ አስቸጋሪ አይደለም እና ያን ያህል የሚያቆይ የወጥ እንትንም አይደለም እና ብዙ ሰዎች ምርጫቸው አያደርጉትም። ይወዳሉ መብላቱንም መጠቀም ይፈልጋሉ፣ ግን መስራት ላይ ይሰላቻሉ። ለምን በቃ ረጅም ሰዓት የሚወስድባቸው ይመስላቸዋል ማለት ነው። ግን ረጅም ሰዓት አይወስድም። ሁሉንም ቀለል አድርገን ማሰብ ነው። ቀለል አድርገን ካሰብነው እንደዚህ በቀላሉ መስራት እንችላለን። ያው እዚህ ጋር የሰራነውን እየደረደርን ያለ ነው። እንግዲህ እንዳያችሁት አድቦል ብሎ እየደረደረው ነው ያለው። እኔ ደግሞ እንደነገርኳችሁ ከሌሎች ግብአቶች ጋር ተመሳሳይ አድርጌ በተመሳሳይ ሳይዝ ቆርጬዋለሁኝ ማለት ነው። በዚህ መልኩ እና እንደዚህ በወፍራሙ ካቦካችሁት ምንም የሚያቦካው ነገር አይኖርም፣ አይቦካም፣ ምንም አይሆንባችሁም። እንደዚህ በጣም እንትን እንዳለ ድርቅ ብሎ ከኦቨን ውስጥ ሲወጣ ደግሞ በቃ ድርቅ ብሎ ነው የሚወጣው። በእንጀራ ምጣድ ማምላላችሁ መጠቀም ትችላላችሁ እናንተ። እኔ ግን ኦቨን ውስጥ ላስገባው ነው ያሰብኩትኝ ማለት ነው። ያው አሁን ኦቨን ውስጥ አስገባዋለሁ እና በጣም ተጠባብቀዋል። እዚህ ጋር የበተንኩት ነው እኔ። አሁን ከታች ለኩሼ ኦቨኑን መጀመሪያ አግየዋለሁኝ። ሞቋል። ስለዚህ ቢያንስ 5 ደቂቃ አቆይቼ ያው አሁን ከታች በስሏል እና 5 ደቂቃዋን ደግሞ ከላይ የላይኛውን ለኩሼ አበስለዋለሁ ማለት ነው። በጣም ቆንጆ በስሏል አሁን ራሱ። ወጣችን ደግሞ ያው እንደምታዩት ደርሷል። ያው መከለሻ እየጨመርን ነው። በቂ የሆነ ውሃ ተጨምሮበታል። ቀይ ወጡ ውሃ በቅቶታል አይደል? አዎ በቂ የሆነ ውሃ ተጨምሮበታል። ስለዚህ ከዚህ በላይ ውሃ አይጨመርበትም። በደንብ ተንተክትኮ አሁን ያዘጋጀነው ሽምብራዋን እየደረሰች ስለሆነ እዚህ ጋር ከላልሰን ጨውና የምንጨምረውን ቅመማ ቅመም ጨምረን ይኸው እኔም መከለሻ እየጨመርኩበት ነው። የዶሮ መከለሻ ነው የጨመርኩት። ይኸው እንደምታዩት ደርሷል። በ200 ዲግሪ ነው አጣድፌ ያበሰልኩት ማለት ነው። እናንተ በእንጀራ ምጣድ መስራት ትችላላችሁ። ብዙ ጊዜ የተለመደ ነው፣ በምጣድ ይሰራል። ይኸው እዚህ ጋር በምታዩት መልኩ ቆንጆ ሆኖ በስሎ ወጥቶ ነው ያለው። ጨውና ቅመማ ቅመም ከላይ መጨመር የምትፈልጉ ሰዎች ከላይ መጨመር ትችላላችሁ። ግን እንዳይቦካ በደንብ ካልታሸ፣ በደንብ ካልጠነከረላችሁ ወጥ ውስጥ ከገባ በኋላ ብዙ ማማሰል አይጠበቅባችሁም። የተዘጋጀ ያለቀለት ወጥ ውስጥ ብትጨምሩት የተሻለ ነው። ግን አይ ከላይ መጨመር እንፈልጋለን፣ ጨው ተጨምሮ መቆየት የለበትም የምትሉ ከሆነ እንደጨመራችሁ ጨውንም አብራችሁ ጨምራችሁ ትንሽ ታማስሉትና
ትንሽ አንተክትካችሁ መተው ማለት ነው። እና ያው ብዙ ጊዜ ከተጨመረ በኋላ ብዙ አይማሰልም። ኖርማሊ አሁን እኛ ትንሽ አንድ ዙር በቃ ሲንተከተክ ይወርዳል ማለት ነው። እንዳያችሁት ቅመሙም ተጨምሮበታል። በደንብ ሁሉንም ነገር አብስለን ጨርሰናል ማለት ነው። ያው በስሎ በጣም ቆንጆ ሆኗል። እኔ ቃሪያና ሮዝመሪ ጨምርበትና ትንሽ ክድን አድርጌ አቆየዋለሁኝ። የቃሪያና የሮዝመሪውን ቴስት እንዲይዝልኝ ትንሽ ከድኛ አቆየዋለሁ። ኖርማሊ በቃ እንደምታዩት ወጣችን ደርሶ ነው ያለው። አሁን ይሄ ቢማሰል ራሱ በደንብ ብታማስሉት በደንብ ብታንተከትኩት እንኳን በቃ በምንም ተአምር አይሰበርም። በቃ የሚሰበር አይደለም። ለምን መጀመሪያ በደንብ ታሽቷል እና ውሃ አልበዛበትም። ስለዚህ ቆንጆ ነው የሚሆነው ማለት ነው። ይኸው ወጥ እሱም የራሱን ወጥ ቀንሷል። እኔም የሰራሁትን ወጥ ልቀንስ ነው። ያው በምታዩት መልኩ ተሰርቷል። እኔ የራሴን ወጥ ቴስት አድርጌዋለሁ፣ ቀምሼዋለሁኝ። በጣም ነው የሚጣፍጠው እና ያው እናንተ ደግሞ እስኪ ባያችሁት እንዴት ነው ኮሜንት ላይ ብታስቀምጡልን ደስ ይለናል። እንደዚህ አብረንም እንድንሰራ የምትፈልጉ ከሆነ ብታበረታቱን አብረን ሰርተን እንቀርባለን ማለት ነው። እና ይኸው በዚህ መልኩ ሰርተን እኛ ለገበታ አቅርበነዋል ማለት ነው ለቤተሰቡ። እንዴት ነው? አያምርም? አልወደዳችሁትም? በቃ ልነግራችሁ አልችልም። ብቻ በአጠቃላይ በጣም የሚጣፍጥ ወጥ ነው የተሰራው። በጣም ነው የሚጣፍጠው። አትሰልቹ። ሽምብራ አሳ ለመስራት በዚህ መልኩ መስራት ትችላላችሁ። ምንም የተለየ ነገር አያስፈልገው። በጣም ትወዱታላችሁ። ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ቻው፣ ደህና ሁኑልን።